ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዩናይትድ ኔሽንስ ዋርንስ ካንቲኒድ ያፓንስ ፍሎስ ፊሊንግ ሱዳንስ ዋር እናም የጸጥታው ምክር ቤት የጦር መሳሪያና ጥይት የሚሰፍሩትን መንግስታት አንድ ይላቸው ዘንድ መታቀዱን፣ የዩክሬን ኃይሎች በሩሲያ ውስጠኛ ክፍል ዘልቀው መምታት መጀመራቸውን፣ የሩሲያ ባለሥልጣናት በዩክሬን የደህንነት ተቋማትና በደህንነት አካላት ክፉኛ መብገናቸውን፣ እንዲሁም አሜሪካ የግሪንላንድን ደሴት ዳግም ጠቀልላለሁ የማለቷንና በመካከለኛው ምስራቅ ቀጠና ምድርም የኢራን የሚሳይል ሙከራ በእስራኤል ላይ የተነጣጠረና የተሰላ ባለ ሁለት ፊት ስለት ያለው ሰይፍ መሆኑን የተለያዩ ባለሥልጣናቶቿ መግለጣቸውን፣ እነዚህንና ሌሎች ትኩስና አዳዲስ ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ጭር ሲል አልወድም አለች ከያኒዋ። ምድር ወይም ይህች ዓለም ከጦርነትና ከግጭት ውጪ ሌላ ነገር የማይኖርባት መስላለች። በዚህ ዘመን እንደ አብነት እንኳን የአፍሪካዊቷ ደሃ አገር ሱዳን ያው እርስ በርስ ወደ ጦርነት ከገባች ዓመታት ተቆጥረዋል። የአንድ ሀገር አንድ ሕዝቦች ለሁለት የሥልጣን ጥመኞች ሲባል ንጹሕ ሕይወታቸውንና የሀገር ንብረትና ሀብት ሲወድም ይህንን ከማየትና ከመስማት በላይ ምን የሚዘገንንና የሚቆጭ የሚያንገበግብ ነገር አለ? የመንግሥታቱ ድርጅት ታዲያ ወጣ ወረደ አለ ሰራና ጠብ ያለ ነገር ማጣቱን ተከትሎ ምንድነው ያለው? ዛሬ ለሱዳን የእርስ በርስ ፍጅት ወይም እልቂት ዋናው የእሳት ጠማቂዎቹና ጠንሳሾቹ ሀገራት ከሁለቱም የሱዳን ልጆች እጃቸውን ያነሱ ዘንድ ጥሪ አቅርቧል። እንደውም ይላል የመንግሥታቱ ድርጅት አስቸኳይ ስብሰባ የጸጥታው ምክር ቤት ጠርቶ እነዚያን ሀገራት ለሁለቱ የሱዳን ተፋላሚ ኃይሎች ወይም በሁለቱ ጀነራል መኮንኖች መካከል የሚደረገውን ጦርነት ያስቆም ዘንድ የጸጥታው ምክር ቤት ለእነዚያ ለሁለቱ ጀነራሎች የጦር መሳሪያና ጥይት የሚሰፍሩትን አገራት ኃይላቸው ዘንድ ጥሪ ማቅረቡን የተሰማው እንመልከት። ሁለቱ የሱዳን ጦረኛ ኃይሎች ከፍተኛ የጦር ጀነራሎች መሆናቸውን ልብ ይሏል። ጀነራል አብዱልፈታህ አልቡርሃን የሱዳን ጦር ኃይሎች ዋና አዛዡና የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዡ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐመድቲ፣ እነዚህ ሁለቱ ከፍተኛ የጦር መሪዎች ለሁለት ጎራ ተሰንጥቀው ነፍጥ ተማዘው ዓመታት ቆጥረዋል እየተዋጉና እያዋጉ። በዚህ መካከል ግን የሱዳን ሐንዱር ሀብትና የሱዳን ንጹሐን ልጆች ሕይወታቸው ያለ አግባብ የበለል ቀርቷል። የእሳት ራት ሆኗል። ሀብትና ንብረት ወድሟል። በጥባጭ ካለ ማንጥሩ ይጠጣል። ሱዳኖች ቢያውቁትማ ኖሮ እኮ የኢትዮጵያውን ጨዋ ልጅ አባይን ከወተትም ከየትኛውም ማዕድን በላይ በገፍና በነጻ እያገኙ በረሃማ ምድራቸውን ሁሉ አሸዋማው ሳይቀር በአፈር እየለወጡ አልምተው ለራሳቸው ቀርቶ ለአጎራባቾቻቸውና ለአህጉራቸው አፍሪካ የምግብ ዋስትና ማረጋገጥ በቻሉም ነበር። ግን ምን ያደርጋል፣ ጦጣና ማር አንድ ዛፍ ላይ ያድራሉ ይባላል። በጦጣ ብልጥነት፣ በማር ጣፋጭነት። ነገር ግን ሁለቱ ሳይተዋወቁ እንዲሁ ያድራሉ። መድኃኒተኛና በሽተኛም በተመሳሳይ አንድ ቤት ያድራሉ። ሰላም የሚያስፈልጋት ምድርና ሕዝቧ የኮርማ በረት ስትሆን በአንዳንዱ ክፍሎቿ ምን ይበጃት ይሆን የሚል ጥያቄን ያጭራል። ታዲያ የመንግሥታቱ ድርጅት ዛሬ ዥብ ከሄደ ውሻ ጮኸን በሆነው ጩኸቱ የጦር መሳሪያ ይፈሳል፣ ይጎርፋል ወደዚያች አገር ወደ ሱዳን። በአንድ ፊት ከጀነራል አልቡርሃን ጎን ቆመው ሳውዲ አረቢያ፣ ግብፅና
ሌሎች ሀገራት ይወነጀላሉ፣ የጦር መሳሪያ ድጋፋቸውን ይሰጣሉ ይባላል። ሳውዲ አረቢያ መለስ ታደርግና በቅርቡ እንኳን የአሜሪካው ፕሬዚደንት ዶናልድ ትራምፕ በሀገሯ ለጉብኝት በሄዱበት ወቅት እባኮትን ጌታው ለዚያች ሀገር ለሱዳን ጦርነት መፍትሄ ያበጁላት ስትል ተማጽኗን ማቅረቧ ይታወቃል በአልጋ ወራሿ መሐመድ ቢን ሳልማን አንደበት። ነገር ግን ከዚያ ወዲህ የወጡ መረጃዎች ምንድን ነው የሚሉት? ኧረ የለም ለጀነራል አልቡርሃን ኃይሎች የጦር መሳሪያና ሌሎች ድጋፎችን በገፍ የምትሰጠው ራሷ ሳውዲ አረቢያ አይደለችም ወይ የሚል መረጃ ወጥቷል። በጀነራል መሐመድ ሐምዳን ዳጋሎ በኩል ደግሞ የተባበሩት አረብ ኤሚሬት የጦር መሳሪያና ጥይቷን በገፍ ትሰፍራለች ነው የሚባለው። እነዚያ ሁለቱ የጦር መሪዎች ግን አንዲት ቀን እንኳን የክላሽ ጥይት ክፉኛ ስቷቸው አያውቅም። እነርሱ ተቀምጠው ሌሎችን ያተጋትጋሉ የሚል የገዘፈ ሮሮና እምባ ይፈስባቸዋል። ሱዳን ሆይ ሰላምን የምታገኘው ከሰላም ምንጩ አምላክሽ ካልሆነ በስተቀር ከዘር አዳም ምንም ተስፋ የለሽም የተባለች ይመስል እነሆ ዛሬም በዚያው አስከፊ ጦርነት ውስጥ መማሰን ይዛለች። መልካሙን ያርግላት። እስኪ ከሱዳን በቀጥታ ወደ ሩሲያ ስንገባ በቀጥታ ከሱዳን ወደ ሩሲያ ያልኩበት ዋናው ነጥቤ በቅርቡ የሩሲያ መንግሥት ከሱዳን የቀይ ባህር የጦር ማዘዣ መሬት ለማግኘት መደማደሙ ወይም ደግሞ ባለሥልጣናቶቹ መዶለታቸው የተሰማ ጉዳይ መሆኑን ተከትዬ ነው። ሱዳን ከቀይ ባህር የውሃ ክልሏ ለሩሲያ የጦር ማዘዣ ሰፈር የምትሰጥ ከሆነ ስትል አሜሪካም የጮቤ ያህል መዳነቷና በቁጣና ዛቻ መፎከሯ ይታወቃል። ነገር ግን የዚያ የሩሲያና የሱዳን ባለሥልጣናት ዱለት ወይም ንግግር ከምን ደረጃ ደረሰ? አሁን ሩሲያስ ያንን የጦር ማዘዣ ሰፈር በቀይ ባህር ከሱዳን ወገን አግኝታ ይሆን ወይ? ገና ግልጥ ያለ መረጃ የለም። ነገር ግን ተስፋው ዳቦ ነበር የሚል መረጃ በወቅቱ የዓለም አቀፉ ትንታኔ ዘገባ ላይ ተመልክቻለሁ። ታዲያ ከሩሲያ ጋር አያይዤ ወደ ሩሲያ ስገባ ትናንት በሩሲያ አንድ ከፍተኛ የጦር መሪ መገደላቸው ተሰምቷል። በሩሲያና በዩክሬን መካከል 4ኛ ዓመቱን ሊደፍን የጥቂት ወራት ጊዜ ብቻ የቀረው ያ ግዙፉ የአውሮፓ ጦርነት ማለትም ከሁለተኛው የዓለም ጦርነት ወይም ከቀዝቃዛው ጦርነትም ወዲህ ቢሆን እጅግ ግዙፉና ዘግናኙ ጦርነት በሩሲያና ዩክሬን መካከል ሲካሄድ 4ኛ ዓመቱን ሊደፍን የወራት ጊዜ ብቻ ነው የቀረው የሚል መረጃ ወጥቷል። ታዲያ ያንን ተንተርሶም ጦርነቱ በሁለቱም ወገን ተባብሶ ቀጥሏል። ትናንት በነጭ ኪያ ሲዩቭ መኪናቸው ውስጥ ከስር በተደረገ ወይም በተቀበረ ፈንጂ ጋይተው የሞቱት የ56 ዓመቱ ሌፍትናንት ጀነራል ፋኒል ሳርቫሮቭ ሕይወታቸውን በዚያ መልኩ አጥተዋል። ለሩሲያ ግን ከባድ ኪሳራ ሆኖ ተመዝግቧል የተባለው አዣንስ ፍራንስ ፕሬስ ከስፍራው ሆኖ ባሰራጨው ዘገባው እጅግ አደገኛ ፍንዳታ የጆሮ ታምቡርን የሚበጥስ እንደነበር፣ በግድያው ጊዜ የፈነዳው ፈንጂ እጅግ አደገኛ እንደነበር አስረግጦ ገልጧል። እኒያ ሟቹ የሩሲያው ሌፍትናንት ጀነራል ሳርቫሮቭ በሰሜናዊ ካውካስስ እንደ አውሮፓኑ አቆጣጠር በ1990ዎቹ የተዋጉና ያዋጉት ድንቅ የሩሲያ የቁርጥ ቀን ልጅም ናቸው ነው የተባለው። መሬቱን ገለባ ያርግላቸው። የዩክሬን የደህንነት ኃይሎች በሩሲያ ውስጠኛ ክፍል ዘልቀው ማጥቃት ይዘዋልም ነው የተባለው። ትናንት የ100 ሚሊዮን ዶላር ኪሳራም አድርሰዋል ነው የተባለው። በሌሊቱ የዩክሬን ጥቃትም 2 የሩሲያ የጦር ጀቶች ኤስዩ-30 እና ኤስዩ-27 ከጥቅም ውጭ ሆነዋል የተባለው። በአንድ ፊት የአሜሪካ የዩክሬንና የሩሲያ ባለሥልጣናት ለድርድር ሲሉ ሚያሚ ውስጥ መሰባሰባቸው አይዘነጋም። ምን ያደርጋል እንጂ ውጤቱ ለፍቶ መና ቢሆንም እኒያ ሁለቱ የሩሲያዎቹ የጦር ጀቶች ኤስዩ-27 እና ኤስዩ-30ዎቹ ከ100 ሚሊዮን ዶላር በላይ ዋጋ ተቆርጦላቸዋል፣ ወድመዋል። ጦርነት ማለት ይሄ ነው። እንኳንስ ሀብትና ንብረት ቀርቶ ክቡሩን የሰው ልጅ ሕይወቱን በቅጽበት በድን የሚያደርግ አሊያም ደግሞ አጋይቶ እንደ ሌላው ቁሳቁስ አመድ የሚያደርግ ነው። ጦርነትን ስለምን ይመርጡታል? ቀድሞ ነገር የጦር መሳሪያን አሽከር ሆኖ በትከሻና በጎና አግድም አንግቶ መዞር ፍጹም ከየዋህነት አልፎ ሞኝነት መሆኑን መገንዘብ ያስፈልጋል። በጦር መሳሪያ የሚጠፋው የሰው ልጅ ክቡር ሕይወት ነው። የገዛ ወንድምንም ገድሎ ሆይ ሆይታና ፉከራ የሚታይበት ዘመን
ይሄ ዘመን ነው። ሩሲያ ከቡልጋሪያና ከሌሎች 10 የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ሀገራት ጋር የነበራትን የወታደራዊ ስምምነት ማጠናቀቋና ማፍረሷ ሲነገር፣ ሩሲያ ከዚህ ቀደም የወታደራዊ ውል ስምምነቶችን ተፈራርማ የነበረውን ሂደት ለማስታወስም በሞስኮውና በጀርመን የመከላከያ ሚኒስትሮች መካከል እንደ አውሮፓውያኑ አቆጣጠር በ1993 ሚያዝያ 13 የተፈረመው፣ በፖላንድና በሩሲያ የመከላከያ ሚኒስትሮች መካከል በተመሳሳይ እንደ አውሮፓውያኑ አቆጣጠር ሐምሌ 13 1993 የተፈረመው፣ እንዲሁም በሩሲያና በኖርዌይ መካከል ሐምሌ 7 1993 የተፈረመው፣ በሮማኒያና በሩሲያ መካከል በመጋቢት 28 1994 የተፈረመው፣ በሩሲያና በእንግሊዝ መካከል መስከረም 8 1994 የተፈረመው፣ ከኔዘርላንድስ ጋርም ሩሲያ ሰኔ 18 1997 የፈረመችው፣ ከክሮሺያም ጋር በታህሳስ 18 1998 የተፈረመው፣ ከቤልጅየም ጋራም ታህሳስ 19 2001 የተፈረመውና ከቼክ ሪፐብሊክ ጋርም እንደ አውሮፓውያኑ አቆጣጠር ታህሳስ 19 2001 የተፈረመውና እነዚህንና ሌሎች የወታደራዊ ስምምነቶችን ማፍረሷን የተገለጠው ጨዋታ ፈረሰ፣ ዳቦ ተቆረሰ ሆኗል። አሁን ነገሩ አሁን በሩሲያና በእኛ የኔቶና የምዕራባኑ መንግስታት መካከል ከእንግዲህ በኋላ አንጀትህ ከወጣት ደንግጥ ምን ይሉት ወዳጅነትና ትብብርና ስምምነት ይኖራል? አበቃ። ከዚህ በኋላ ለመጠፋፋት ወስነው በረሃ ገብተዋል፣ ወይም ጭው ያለ የእሳት ቆላማ መሬት ወርደዋል። ታዲያ ምን ይሉት ስምምነት ነው? ፈረሰስ ኖረስ ምንድን ነው ትርጉሙ? ቀድሞ ነገር ለመገዳደልና ለመጠፋፋት እያሰቡና ተዳፍጠው ባሉበት በዚህ ሂደት ውላቸው ተቋረጠ፣ ውላቸው ፈረሰ ብሎ ዜና ማስነገር የምንዬ ነው? ሩሲያ ትላለች የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዓለምን ወደ አደገኛ አቅጣጫ እየገፋትና እየከተታት ነው በሚል ለኒውክለር ጦርነት እጇን ማፍታታቷን አስታውቃለች። ዛሬ ካታስትሮፊክ ኮንሲኩዌንስስ ሩሲያ ዋርንስ ኦፍ ኒውክለር ኢስካሌሽን አኪዚንግ ኔቶ ኦፍ ፑሽንግ ወርልድ ቱዋርድ ዴንጀረስ ትሬሾልድ። የሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን የቀጥተኛ ወታደራዊ ፍጥጫና የኒውክለር ጦርነት ዝግጅት ስንመለከት በዚህ ወቅት ሁለቱም አፍ ያለው ጤፍ ይቆላልን ቢሆኑም እንኳን በጦር መሳሪያና በልብ ጉዳይ የመበላለጡና የመቀዳደሙ ነገር ግን ለዚች ምድር ለብቸኛዋ ዓለማችን አሁንም ትልቁ ስጋቱ ነው። ኔቶ ሩሲያን ይፈራል። ሩሲያም ኔቶ ቀድሞ ሊያጠቃኝ ነው ስትል ባትፈራም እንኳን ቀድሜ ልምታ የሚል አቋም እንዳላት ይገለጣል። ታዲያ በዚህ መካከል አይጥ በበላ ዳዋ ተመታን የሆነችዋ ምድር ለሕያውያን ፍጥረታቶቿ ትልቁ ስጋት ተደቅኗል። በዚህ ወቅት አውሮፓ በሩሲያ የጥቃት ኢላማ ውስጥ መውደቁን የሚናገሩት ብዙዎች ናቸው። እንደ አብነትም የዩክሬን የደህንነት መሪው ኪሪሎ ቡዳኖቭ ማስጠንቀቂያ ሰጥተዋል። ወዲህም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ በቅርቡ በጀርመን በተካሄደው ስብሰባ ላይ ማርክ ሩት የተናገሩት ተመሳሳይ ማስጠንቀቂያ ነው። ዓለም ወይም የኔቶ አባል ሀገራቶች ተጠንቀቁ፣ ተዘጋጁ ለግዙፍ ጦርነት። ሩሲያ ኢላማዋ ውስጥ አስገብታናለችና ለቀጥታ ጦርነት እንዘጋጅ ሲሉ ጥሪ አቅርበዋል። ምን እሳቸው ብቻቴ እንግሊዝና ፈረንሳይም በከፍተኛ የጦር መሪዎቻቸው አንደበት ሀገራቶቻቸውን ስማቸውን እየጠሩ ልጆቻችሁን ልታጡ ነው፣ ተዘጋጁ ለግዙፍ ጦርነት ሲሉ ማወትወታቸውን ደጋግሜ ተመልክቸዋለሁ። ሩሲያ ትናንት ባወጣችው መግለጫ ቡልጋሪያን አተኩራባታለች ነው የሚባለው። ምን አለቻት? ዩር ካንትሪ ኩድ ቢከም አ ፍሮንት ላይን። መጀመሪያ ላይ አመድ የማደርጋት ወይም አመድ የማለብሳት ቡልጋሪያን ነው ስትል ግልጥ አድርጋ ነግራታለች። ሩሲያ የዚህ መሰል ማስጠንቀቂያ ከሰጠቻቸው ሀገራት መካከል እንግሊዝም ይህንኑ ተብላለች። እንግሊዝም ማቴ ቀድሞ ነገር ከስረ መሠረቷ ከባህሩ ጥልቅ ስፍራ የእሳት አሲድና የመርዝ አበላ ተቀብሮላት የለም ወይ? አንዴ እያናፈረ ሰማይ አውጥቶ ከምድሩ እየደባለቀ ከባህሩ ጥልቅ ስፍራ ሊነሰንሳት የተዘጋጀላት የፒኤይት ወይም የፖዛይዶን ድሮን አለላት አይደለም ወይ? ሞት ተሸክሞ ፉከራና ዛቻ ይላሉ ኢትዮጵያን አበው። አሜሪካን ብትሆን በዚህ ወቅት ለኒውክለር ጦር መሳሪያ ቅድሚያ መስጠቷ ይነገራል። የኒውክለር ጦር መሳሪያ በዚህ ወቅት የዚያ አስከፊ የኒውክለር አርማጌዶን ጦርነት ሊጀመር ነው። ዳር ዳር እየተባለ ነው።
ሲባል ሁሉም እየተነሳ ማስጠንቀቂያ መስጠቱን ደጋግመን ተመልክተናል። ግን ደግሞ ማናቸውም ልዕለ ኃያላን ቢሆኑ መሪዎችና ፖለቲከኞች ነፍስ ነው የያዙት፣ መኖር ይፈልጋሉ። በተለይም ደግሞ ምዕራባውያኑ እኛ ሀብታሞቹና ዲታዎቹ ወዲያም ጠቢባኑ ገና የሰው ልጆችን አጥፍተው በሮቦት ብቻ ምድርን ሊገዙ የሚፈልጉ አሉ። ስለዚህ መኖርን ያልማሉ። ገና የተድላ ሕይወትን ማጣጣም ይፈልጋሉ። ምድር በወገኗ 4 ቢሊዮኖችን መያዝ ሲኖርባት ከ8 ቢሊዮን በላይ ሰዎችን ይዛለች። ስለዚህ የማይጠቅመውን አጥፍተን እኛ እንጠቀማለን፣ እኛ እንቀጥላለን ሲሉ ለዚያ ተዘጋጅተዋል። የሩሲያ ሳይንቲስቶች ናቸው ለፕሬዚደንታቸው ቭላዲሚር ቭላዲሚሮቪች ፑቲን በሰጡት ማብራሪያ በቅርብ ጊዜ ነው። የምዕራባውያኑ ጠቢባኖች የሰው ልጆችን ከምድሪቱ ፊት ቀንሰው በሮቦት ብቻ የሚሰራና የሚሰራ ስራን ለማበርከት በቃ ያን ፍጥረታትን ለመቀነስ ወስነዋል፣ በተለይም የሰው ልጆችን የሚል መረጃ ነግረዋቸዋል። ምዕራባውያኑ ቀድሞ ነገር ከዚህ ይመለሳሉ ተብሎ አይታሰብም። አሁን ደርሶ በኒውክሌር ጦር መሳሪያ እንማታለን፣ እንጠፋፋለን እያሉ የሚዳንቱት ቀድሞ ነገር ንክቻ ያደርጓትም እኮ። እስኪ ይውረዱ፣ እስኪ አንዳቸው ምላጩን ይሳቡት ወይም ቁልፉን ይጫኑት። አንዱን አጥፍቶ ሌላው መቀጠል ይችል ይመስለዋል ወይ? እነሱማ ያውቃሉ። ምናልባትም በዚህ ረገድ የሚፈሯቸው እንደ ኢራንና ሰሜን ኮሪያን መሰሎቹን ነው። እነዚያ ሀገራት ለየትኛው ሀብታቸውና ለየትኛው የተድላ ሕይወታቸው ይቋምጣሉ ወይም ደግሞ ይሳሳሉ? ጠላቴን አስቀድሜን ልከተለው የሚል በቀጥታ ቁልፉን ከተጫኑት የዚያን የአጥፊ የኬሚካል ጦር መሳሪያ እነዚያን ተድላ የሚያምራቸውና መኖር የሚፈልጉትን ሌሎችን አስወግደው እነርሱ ወደፊት መቀጠል የሚያምራቸውን ሁሉ እምሽክ አድርገው አብረው ይጠፋሉ። ስለዚህ ድሃና እሳት ሲነካኩት አይወድም። እነዚህ ሀገራት በተለይም ኢራንና ሰሜን ኮሪያ ያሰጉናል ሲሉ እነሱ ላይ አተኩረው ይኮረኩሟቸው ይዘዋል። ግን ደግሞ አንድ ጎዶሎ ቀን ይኖራል የሚል ስጋት አላቸው። አመንዝራ ካሏት ብትቆርብማ አምኗት፣ ሁለቱን ሀገራት አያምኗቸውም። ለነገሩ በዚህ ወቅት አሜሪካ ሩሲያንም ቻይናንም አታምንም በዚህ ደረጃ። ምክንያቱም እየታየና እየሆነ ያለው ጉዳይ ሌላ ነውና። ታዲያ በቅርቡ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ሀገራቸው በማንም እጅ የሌለ የውጤት ርቀቱም ምንም ገደብ የሌለው የቡሬቨስትኒክ ኒውክለር ተደራሽ ክሩይዝ ሚሳይል መሞከሯን ሲያስታውቁ በኩራት መንፈስ የአሜሪካው ፕሬዚደንት ዶናልድ ትራምፕ በድንጋጤ ክው ብለው ምንድን ያሉት? እንኪያስ እንንገራችሁ፣ በቃ ሀገሬም ትሞክራለች ልንገራችሁ አሉ። ዓለምን ከ150 ጊዜ በላይ ውድም ላስ አድርጎ የሚያጠፋ መሳሪያ አለን፣ እወቁት። ለማንም አናሸረግድም፣ ማንምም አይቀድመንም ሲሉ ያንን የተለመደ ትከሻቸውን ከፍ ዝቅ እያደረጉ በምን ቸገረኝ ስሌት ገልጠው አሳይተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ወቅት ከብዙዎች ጋር የመጋጨታቸውን ያህል ለብዙዎች ደግሞ ሰላም አውርጃለሁ በሚል የመመጻደቃቸው ነገር ይነገራል። እስኪ አንድ ሁለቱን እንይ። በጋዛ ሰርጥ ሰላም አውርጃለሁ፣ በሊባኖስና በእስራኤል መካከልም የተኩስ አቁም ስምምነት እንዲደረግ አድርጌያለሁ፣ በሶሪያም ሰላም ወርዷል፣ በታይላንድና ካምቦዲያ መካከልም ምን ያለፋችኋል 8 ጦርነቶችን በሰላም ለውጬ ሰላም አውርጃለሁ ሲሉ ፕሬዚደንቱ አናታቸውን ወደ ግራ ትከሻቸው ዘንበል አድርገው የተናገሩበትን ጊዜ አንዘነጋው። ታዲያ ምን ያደርጋል፣ ጦር ከጦር ይቀድማል ይሉትን ሆኖ ሰውየው የተናገሩት ከሚጠፋ የወለዱት ይጥፋን ባያውቁትም ካምቦዲያና ታይላንድም ዛሬ እልም ያለ ጦርነት ውስጥ ትግትግ ውስጥ ገብተውላቸዋል። የጋዛ ሰርጥም ጉዳይ ቢሆን የመፍትሄው ነገር ጸንቷል፣ ጸናም የውሃ ላይ ኩበትን ሆኗል፣ አሊያም የማዕበል ጀልባን ሆኗል። በሶሪያም ተመሳሳይ ጉድን ያለው፣ በሊባኖስ ሄዝቦላና ኢዝራኤል በተመሳሳይ ናቸው። ኢራንና ኢዝራኤል ዳግም ለመማታት ጎዶሎ ቀን ነው የሚጠብቁት። ኢራን በዚህ ወቅት እልም ያለ የሚሳይል ልምምድ ውስጥ ገብታለች ችሏታል። እመጣበታለሁ ወደ በኋላ ላይ በኢራንና በኢዝራኤል ጉዳይ። የአሜሪካው ፕሬዚደንት ዶናልድ ትራምፕ የደቡብ አሜሪካዊቷን ሀገር ቬኔዙዌላን ጥምድ አድርገው ይዘዋታል ነው የሚባለው። በዚህ ወቅት ያችን ግዙፏን ዩኤስኤስ ጀራልድ አር ፎርድ የዓለማችንን ግዙፍ የጦር አውሮፕላን ተሸካሚ መርከባቸውን
እነዚያኑ የእሳት ማዕበል አውራጆቹን አውሮፕላኖቻቸውን አሳዝለው በከርሷም የተለያዩ የጦር መሳሪያዎችን ሰግጠውና ጎስጉሰው በካሪቢያን የውሃ ክልል እዚያው ከቬኔዙዌላ አፍንጫ ስር አስጠግተው አስደግነዋታል ነው የሚባለው። ሌሎች መርከቦችና የጦር አውሮፕላኖችም በዚያው እንደ ነጭ ርግብ ፏፉር እያሉ ሲመላለሱ ለቬኔዙዌላ የሳምባ ላይ ውጋት ሆነውባታል፣ መተንፈስ እንኳን ከልክለዋታል የሚል መረጃ ይወጣል። በእርግጥ ግን ይፋ የሆነ ወይም ልቅ የሆነ ጦርነት አልተከፈተም። ነገር ግን ውሎና ድሮ ምንም እንደሚመጣ ማን ያውቃል የሚለው ጥያቄ ዛሬም ገዝፎ እየተነገረ ነው። ትራምፕ ዛሬ ምንድን ያሉት? ለቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ አዲስ ማስጠንቀቂያ ሰጥተዋል። ያውም እንዲህ ሲሉ It would be smart for the Venezuelan leader to step down. ብትለቅ ይበጃል፣ ብልጠት ነው። ልቀቅ ስልጣንህን። እንዲህ በሰው ሀገር ሄዶ በሉዓላዊ ሀገራት ጉዳይ ስልጣን ልቀቅ ብሎ ትዕዛዝ መስጠት አይ ዴሞክራሲቴ! የዴሞክራሲ ትርጉሙ የቱ ላይ ነው? በአንተ ላይ ሊደረግ የማትፈልገውን በሌሎች አታድርግም ይላሉ እኮ። ስለዚህ ዴሞክራሲ፣ ነጻነት የሚሉት ትርጉማቸው የት ይሆን? በየትኛው ሀገር ይታወቁና ይተገበሩ ይሆን? ጥያቄ ብቻ ነው። ትራምፕ ትናንት በማራሎጎ መዝናኛቸው ፍሎሪዳ ውስጥ ለውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮና ለመከላከያ ሚኒስትራቸው ፔት ሄግሴት ሲነግሯቸው ተው በሉት፣ ያንን ሰው ምከሩት፣ ይበጀዋል፣ ያለበለዚያ ደግሞ አሉና ትራምፕ እንደገና ዳቦ ከላይም ከታችም እሳት ይነድብሃል ማለት ከጅለው ይሆን? ብቻ ግን በጽኑ አስጠንቅቀዋቸዋል ማዱሮን። እሳቸውም ማዱሮ የቬኔዙዌላው ፕሬዚደንት እኛም ማውቀናል፣ ጉድጓድ ምሰናል፣ አንድም መጠጊያ ብጅተናል፣ አሊያም ደግሞ መተማመኛ ክንዳለን አፈርጥመናል። ሩሲያና ቻይና፣ ኢራንና ሰሜን ኮሪያ ከኛ ጋር አይደሉም ወይ? ያበጠው ይፈነዳታል፣ የሚሆነው ይሆናታል እንጂ በማንም ጫና ስልጣን መልቀቅ ይሉት ነገር አይታሰብም የሚል አዝማሚያ ንግግር አድርገዋል። ትራምፕ ማዱሮን ከስልጣናቸው ለማውረድ ግብ መያዛቸውን ብዙ ጊዜ የቬኔዙዌላ ባለስልጣናት ይናገራሉ። ትራምፕ ገንዘብ ካለ በሰማይ መንገድ አለ ይሉትናቸው ይሏቸዋል። የሰሜን ኮሪያን የኒውክሌር ጦር መሳሪያ ጉዳይ አላውቅም፣ እውቅና አልሰጥም፣ ትጥቋን አስፈታለሁ ሲሉ አልቀመሴዋን ሰሜን ኮሪያን አንዳንድ ሄድ መለስ እያሉ ይጎተጉቷታል። ሰሜን ኮሪያ ግን አርፎ መቀመጥ ካልቻሉ ይውረዱና እንገናኝ እዛው። አፋፍ ላፋፍ እየሄዱ መፎከርና ማስጠንቀቅ ምን ዋጋ አለው? ይውረዱ፣ እንውረድ፣ እዚያው ቦታ ላይ እንገናኝ፣ ምን ችግር አለ? የኮሪያ ልሳነ ምድር እኮ የጦርነት ሰደድ እሳትን ዛሬ አይደለም የሚጀምረው፣ ከጥንተ ጥንቱ ያውቀዋል። ተዳፍኖ ነው እንጂ ያለው አልጠፋም። አሁንም ምን ያስፎክራል? ምንስ ያስፈራል? ይውረዱ፣ ጌታው እንውረድ ሲሉ በተደጋጋሚ እኛ ወጣቱ ባለፈርጣማ ጡንቻውና ደልዳላ ሰውነቱ የሰሜን ኮሪያው መሪ ኪም ጆንጉን ከእህታቸው ኪም ዮጆንግ ጭምር አሜሪካን በጽኑ ሲያስጠነቅቁና ሲነግሯት እንደነበረም አንዘነጋውም። ዛሬም ቢሆን ያው ነው። የሰሜን ኮሪያና የአሜሪካ ጉዳይ የሚፈታም አይደለም። እሳቸው ትጥቅ አስፈታለህ ይላሉ እንጂ የተናገሯት ነገርም መፍትሄ አታመጣም። ትራምፕ ሁለቱ እኮ ከዚህ ቀደም በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ተገናኝተው ተወራርፈዋል። ትራምፕ አጭሩን የሰሜን ኮሪያውን ወጣቱን መሪ ሊትል ሮኬት ማን ሲሏቸው እኒያም ዋዛ አይደሉምና ኪም ጆንጉንም አን ኢንሴን ፐርሰን ያሏቸው። ትርጉሙን ለሰሚው ትቼ ልለፍና አትሩጥ አንጋጥ ነው፣ ወይም ደግሞ ገዳይ ሲያረፍድ ማሽን ቀዠቀዣልን ያስታውሷል። አንቺ ምላሴ አትከርሚም ተራሴ ይላሉ። እስኪ ወደ ቀጣው ርዕሰ ጉዳይ ልለፍ። አሜሪካ ዛሬም ያችን ቀድሞ ስትዝትላት የነበረቿን የግሪንላንድን ደሴት ጠቅልዬ ይዛለሁ፣ የግሪንላንድ ደሴት በፍጹም ታስፈልገናለች ሲሉ ፕሬዚደንቷ ዶናልድ ትራምፕ ዛሬ ተናግረዋል። ምንድን ያሉት ሰውየው? ዩናይትድ ስቴትስ ኦፍ አሜሪካ ሃዝ ቱ ሃቭ ግሪንላንድ። ያዳቆነ ሰይጣን ሳያቀስስ አያርፍም ይሏል ኢትዮጵያን አበው። ፕሬዚደንቱ ዶናልድ ትራምፕ ከዚህም ቀደም ገና በስልጣን መያዣቸው ማግስት ምን ነበር ያሉት? ካናዳን 51ኛ ግዛታችን አደርጋታለሁ፣ ግሪንላንድን እንጠቀልላለን፣ እንዲሁም የፓናማ ካናልንም ቀድሞም የራሳችን ነበረና እንይዘዋለን፣ የሜክሲኮ ሰርጥንም መልሰን እንዲያውም ዘጋልፍ ኦፍ አሜሪካን ያሉት ዘጋልፍ ኦፍ ሜክሲኮ የሚለው ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ ኢትዮጵያኑ አበው። አሜሪካ የግሪንላንድን ደሴት አበክራ በእጇ ለማስገባት ካቆተመች
ፖለቲከኞቹ ደግሞ ይሳለቃሉ። እንኪያስ ሩሲያስ በዩክሬን ቻይናስ በታይዋን ደሴት ምን አሉና ነው? ቻይናም የታይዋን ደሴት የራሴ ናት፣ ሉዓላዊ ግዛቴ ናት፣ የክብሬ መገለጫ ናትና ጠቅልዬ ወስዳለሁ ይዛለሁ ነው ያለችው። ሩሲያም የዩክሬንን ጦርነት ስትከፍት ከዩክሬን የተወሰዱብኝ ግዛቶች አሉ፣ 4ቱን ግዛቶች ዶንባስን ጨምሮ ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶንን በ2014 ቀደም ብሎ የክራይሚያን ወደብ እነርሱ ክረም ይሏትን ሩሲያ ጠቅልላ መያዟን ልብ ይሏል። ታዲያ እሱን ያደረጉት መሬት ነው የወሰዱት፣ ይዞታ ነው ያስፋፉት። ሩሲያም እንደሱ ቻይና የሚያቀደችው ያንን ነው። መለስ ስንል እዚህ በምስራቅ አፍሪካም ኬንያም ምንድን ያደረገችው? የሚጊንጎን ደሴት ሉዓላዊ ግዛቴ ነው ስትል ፕሬዚደንቷ ዊልያም ሩቶ እያስጠነቀቁ የራሴ ነው ብለው ጠቅልለው ይዘዋል። ዛሬን እዚህ ላይ ቆመናል። ነገና ከነገ በስቲያስ ሌሎቹ ደግሞ ሌላ ስያሜ እየሰጡ የሌሎች አገራትን መሬቶችና ግዛቶች የሚጠቀልሉ ይኖሩ ይሆን? ለጊዜ ልተወውና የአሜሪካው ፕሬዚደንት ዶናልድ ትራምፕ በዴንማርኳ የግሪንላንድ ደሴት ጉዳይ የያዙት አቋም ዛሬ ድፍን የኔቶን አባል ሀገራት እሳት ሲያስቆሰቁሱ ውሏል በልባቸው። አሜሪካ እኮ የዚያ የባለ 32 አባል ሀገራቱ ዴንማርክን ጨምሮ የተሰባሰቡበት የኔቶ ጥምረት ፊት አውራሪ ናት፣ መሪ ናት። ምናልባት ትራምፕ እንደ ፍጥርጥርህ ብለው ትተውት አሽቀንጥረውት ካልጣሉት በስተቀር ታዲያ እንዴት ሰው ከኪሱ ይሰርቃል? እንዴት የራሱን ይዘርፋል? ትራምፕ የሚመሩትን ሀገር የሚመሩትን ጥምረት አባል ሀገራት ሀገርና ድንበር ስለምን መቁረስና መጠቅለል ተመኙ ወይም ደግሞ ወሰኑ የሚል ጥያቄ ሲነሳ የለም አሉ ትራምፕ። ልንገራችሁ፣ የቻይናና የሩሲያ መርከቦች በዚያ በትልቁ የዓለማችን የግሪንላንድ ደሴት አቅራቢያ ዋላ ደር እያሉ እየከራረሙ ማጥናት ይዘዋል። ይሄ ነገር ለጸጥታዬ ለአሜሪካ ደህንነትና ጸጥታ ወይም ሉዓላዊነት ትልቅ ስጋትና ችግር ነው። እናም የግሪንላንድን ደሴት ጠቅልዬ ካልተኛሁባት አላርፍም፣ በቃ በዚያ ሊያጠቁኝ ይችላሉ ሲሉ ምላሽ ሰጥተዋል። አይተውም። ሰውየው ከተናገሩ አሉ፣ ካሉ አሉ ነው። ከአፍ የወጣ አፋፍ ነው፣ አይመለሱም። ጊዜ ነው እንጂ የሚጠብቁት ትራምፕ እንደ ተናገሩት ካናዳንም 51ኛ ግዛታቸው የሚያደርጉበት ቀን አሁንም መለስ ሲል ግንፍል የሚልባቸው ሰዓት ይመጣል። ወዲያም ደግሞ የፓናማ ካናልንም የሜክሲኮን ሰርጥ ወይም ጋልፍ ኦፍ አሜሪካ ሲሉ የለወጡትን ያንን ሁሉ በእጃቸው አድርገው እንደ ዳንሰኛ የባህር ውስጥ ኤሊ ሲዝነከነኩበት ሊታዩ ነው። ሰውየው ያንን ከማድረግ አይመለሱም ይሏቸዋል። ገሚሶቹ ደግሞ በዚህ 4 ዓመት የሥልጣን ጊዜያቸው ምን ያህል ቢሰሩ ነው ይህንን ሁሉ ዕቅዳቸውን እውን የሚያደርጉት ይሏቸዋል። የለም አሉ ፕሬዚደንቱ ዶናልድ ትራምፕ በአንድ ወቅት የአሜሪካ ሕገ መንግሥት ለአንድ ፕሬዚደንት 8 ዓመት ሊያዝ ይችላል፣ እሱ ነው። ነገር ግን አሉ ሕገ መንግሥቱን አሻሽዬ ሥልጣኔን የምቀጥልበትን መንገድ አደላድላለሁ ብለዋል። ማን ያውቃል ትራምፕ ምን እየሰሩ አሁንስ ቢሆን የዚያችን ሀገር ሕገ መንግሥት ሸርሽረውና ሽረው በቀጥታ አሻሻልኩት ሲሉ ለፕሬዚደንቱ የ20 ዓመት ሥልጣን የጊዜ ገደብ የሚያከናንብስ መስመር ዘርግተው እንደሆነ ማን ያውቃል። ይሄንንም ለጊዜ ልተወው፣ ግን ትራምፕ ያንን ብለዋል። ወደ መጨረሻው የመካከለኛው ምስራቅ ቀጠና ጉዳይ ልለፍ። ኢራን በዚህ ሰሞን ከትናንትና በጀመረው ስሌቷ የሚሳይል የጦር ልምምድ ጀምራለች። የዚያ የሚሳይል የጦር ልምምዷ ደግሞ በኢዝራኤል ዘንድ በቀጥታ ለሳምባዋ የተሳለ ጦርና ፎቅ ሆኖ ነው የተተረጎመው። እናም ይላሉ የኢዝራኤል ባለሥልጣናት ከባህር ኃይሉ እስከ አየር ኃይሉ ዋና አዛዦች ኢዝራኤል በከፍተኛ ደረጃ ልትጠነቀቅና ኃይል ልትሰንቅ ይገባታል ወይም ልትቀድምም ያስፈልጋታል ይላሉ። ስለዚህም በቀጣው ሳምንት የኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ ወደ ዋይት ሃውስ ተጉዘው ከወዳጃቸው ሀገር ፕሬዚደንት ዶናልድ ትራምፕ ጋር ቁጭ ብለው ሊዶልቱ ነው። ኢራንን ዳግም ገምሰው ሊገለግሏት ወይም ደግሞ አበራይተው ሊያበጥሯት ሊዶልቱባት ነው። ግን ደግሞ ኢራንን ብትሆን የማንዘር ጎመንዘር ውርድ ከራሴ ስትል አስጠንቅቃለች። የያዘችውን መሳሪያ ግንባር ላይ ባገኘችው ቀብቅባ ጉድ ሰርታ ዓለምን ጉድ ልታስጨበጭባት ትችላለች የሚል መረጃ እየወጣ ነው። እገድላለሁ ሲሉ መሞት አለ። ወዲያም ደግሞ አጠቃለሁ እያሉ የሚያበሩትን ሰው ከወርቅ ጉድጓድ ላይ ጥለውት ያርፋሉ ይላሉ አበው። አንዳንዴ ነገር ለበጎ ነው። በጦርነት አበላ ውስጥ የተለያየ የማዕረግ እርከን ደርበው የሚወጡ ሰዎች እንዳሉ አትዘንጉ ሲሉ የሚያሳዩትን ብዙዎች ናቸው። እንዲህ
አሜሪካና እስራኤልን በእብሪት የሚያበራቸው ጉዳይ ቢኖር አንድ ትንፋሽ ሊያገኙ ይሆናል ሲሉ የቅኔ መስመራቸውን የሚቀኙትም ብዙዎች ናቸው። ምድር ግን ሰላም ጠምቷታል። የጠማትን ሰላም አላገኘችውም። ሰላም ከየት ይመነጫል ሲባል ከእያንዳንዱ ሰው ልብ። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።